ከመጻሕፍት ገጾች ኮፍያው ደራሲ ዮፍታሔ ካሳ ተራኪ ታምራት ሙልጌታ ከመጻሕፍት ገጾች በአራጣ የተያዘ ጭን ከሚለው መጽሐፍ የተወሰደ። የማን ኮፍያ ነው? ነገሩ የተጀመረው በኮፍያ ነው። ለምሳ ቤት መጥቶ ሲወጣ በሩ አካባቢ ባገኘው ኮፍያ ጥልፍልፍ የቴኒስ መጫወቻ ራኬት ምስል በላዩ ላይ ያለበት ኮፍያ እንደ ቀልድ አንስቶ መኪና ውስጥ ከተተውና ወጣ። ወደ ቢሮ ከገባ በኋላ ግን የኮፍያው ነገር ሊረሳው አልቻለም። እንደ ቀልድ አንስቶ መኪና ውስጥ ከተተውና ወጣ። ወደ ቢሮ ከገባ በኋላ ግን የኮፍያውን ነገር ሊረሳው አልቻለም። የማን ኮፍያ ነው? ጥያቄው በአእምሮ ውስጥ እንደ ዋዛ አቃጨለ። አንድ ወንድ ጥሎት የሄደው ነው የሚል ምላሽ እንደ ዋዛ ከአእምሮ ስርቻ አስተጋባ። ሐሳቡን ለማባረር በሥራ ራሱን ለመጥመድ ሞከረ። አቃተው። ሥራ መሥራት ሲያቅተው ወደ ሚስቱ ደወለ። ሚስቱ እቤት ነው የምትውለው። ከተጋቡ ገና 4 ወራቸው ነው። ስሟ ሶፊ ቢሆንም ምጥን ይላታል ሲያቆላምጣት። በዚህ አጠራሩ እሷ ባትስማማም ምጥን ያለች ናት። ዓይኗ የተመጠነ፣ እጆቿ የተመጠኑ፣ ውበቷ የተመጠነ፣ ትርፍ የሚባል ነገር የላትም። ጥርሷ ያምራል፣ ግን ትንሽ አፍንጯ የሚሏት አይነት አይደለችም። ሁሉ ነገሯ ያምራል። ስልኩን አነሳች። ትንሽ አወሩ። ዛሬ ቤት ማን መጥቶ ነበረ? አላት። እንደ ዘበት ላፍታ ዝም አለች። ዛሬ ማንም አልመጣም። እኔ እምልህ ብላ ወደ ሌላ ወሬ አመራች። ኮፍያው የማን ነው? ሆኖም ቃላቶቹ ከአንደበቱ ሊወጡለት አልቻሉም። እየዋሸች ነው። ለምን ትዋሸኛለች? ሰውነቱን አንዳች ነገር ሲወራው ተሰማው። ትንሽ አውርተው ስልኩ ተዘጋ። ቢሮ ውስጥ እንዳለ ፈዞ ቆመ። እሱና እሷ ብቻ በሚኖሩበት ቤት ውስጥ አንድ ኮፍያ እንዴት ሊገኝ ይችላል? ኮፍያ መቼም እግር የለው። የሰው ግቢ ውስጥ ዘሎ የሚገባው አንድ ወንድ ሰው ጭንቅላት ላይ ሆኖ መግባት አለበት ወደ ግቢው። ያንን ኮፍያ ያደረገው ጭንቅላት የማን ነው? የብዙ ሰዎች ምክር በአእምሮ መጣ። ለምን አታገባም? ልጅነት እናት አንተንና አባትህን ጥላችሁ ስለሄደች ነው ግን ሳታገባ ብዙ ዓመት የቆየኸው? እናት ግን ምን አይነት ጨካኝ የምትሆን ነው? በገዛ ጓደኛው አባትህን ከርታው የሄደችው። አባትህ ምን አይነት ሞኝ ቢሆን ነው የገዛ ሚስቱን ለጓደኛው አሳልፎ የሚሰጠው? እድሜ ዘመኑን
ሲሰማ የነበረው ንግግር፣ ምክርና ጥያቄ ብዙ ዓመት ሳይገባው ብቻውን ለመኖሩ የሚሰጡት መላምንት ትክክል ቢሆንም አዎ ብሏቸው አያውቅም። በመጨረሻ ሶፊን ሲያገኝ የሴት ጥላቻው እንደ ጉንበኖ ማግባቱን የሰሙ ሁሉ ማመን አልቻሉም ነበረ። ምን አስነክታው ነው ብለው ነበረ ያደነቁት። ከሶፊ ጋራ በትዳር ሲኖሩ አንዳችም ለጥርጣሬ የሚያበቃ ድርጊት አይቶባት አያውቅም። ሁሌም ግን እንደ ሰለላት ነበረ። ሁሌም አይኖቹ ለጥርጣሬ የሚሆን ነገር ለማግኘት በንቃት እንደቃበዙ ነበረ። ሶፊ ላይ ግን ምንም ነገር አግኝቶባት አያውቅም። ያን መዘዘኛ ኮፍያ ግቢ ውስጥ ወድቆ እስኪያገኝ ድረስ። ኮፍያውን ካገኘ በኋላ የፈራው ደርሶ በነፍሰ ሥጋው እየተጫወተችበት እንደሆነ ስጋት እንደ ደራሽ አዋከበው። የአባቱ ጣፈንታ ከፊቱ ድቅን አለ። ምን ነበር አባቱ የሚለው? አጥንት ቢሰበር ወጌሻ ይጠግነዋል፣ የተሰበረን ልብ ግን ከሞት በቀር የሚያድነው የለም። በተለይ በሴት የተሰበረ ልብ። ልቡ በሴት እንዳይሰበር ስንት ዓመት ነበረ የተጠነቀቀው። እናቱ ከውሽማዋ ጋር ስትሄድ የአባቱ ብቻ ሳይሆን የሱም ልብ ነበር የታመመው። ስቃዩን ያውቀዋል። እና ሶፊ ከቢሮው ተስፈንጥሮ ወጣና ሲበር ወደ መኪናው ሄዶ ኮፍያውን አወጣው። የማን ኮፍያ ነው? ወደ አፍንጫው አስጠጋው። የወዝ ሽታ አፍንጫውን ሰነፈጠው። አሽቀንጥሮ ከጋቢናው ወንበር ላይ ጣለው። ጎረምሳ ይሆናል ወይ ደግሞ መላጣ ነው። በዚህ የሙቀት ወር ኮፍያ የሚያደርገው መላጣውን ለመሸፈን። ለዚህ ነው የኮፍያው ወዝ ሽታ ያልጠፋው። ከኔ ግን በምን አባቱ በልጦባት ነው? ጉሮሮውን ሳጋፈነው። የኮፍያውን ባለቤት መላጣ ምናልባትም ቴኒስ ተጫዋች ሊሆን ይችላል ብሎ ደመደመ። ወይኔ ብሎ የመኪናውን ኮፈን በቡጢ ነረተው። ቀደም ብዬ ለምሳ ቤት በመሄዴ ደርሼባቸው ያ መላጣ ተደናግጦ ይሆናል ኮፍያውን ጥሎ ሄደው። ይሄ መላጣ አለ በንዴት። የኮፍያው ባለቤት መላጣ መሆኑን እርግጠኝነት ተሰምቶታል። ቢያንስ በፀጉር ከሱ የሚያንስ ወንድ ጋር ነው ሚስቱ የምትወጣው። ለምን መላጣ መረጠች? ስንት ጎፈሬ ሞልቶላት? ምናልባትም እኮ መላጣነቱን ይሆናል የወደደችው። በሆዱ ወፈ ሰማይ ጥያቄዎች ፈለፈለ። ለ3 ቀን እያደባ ሰዓት እየቀያየረ ባለኮፍያውን በአሳቻ ሰዓት ሊያጠምደው ሞከረ። አልቻለም። ሌሊት እየተነሳ ከቤት ጓሮ ዞሮ መላጣው ሰውዬ ሊዘልበት ይችላል ያለውን አጥር ጥግ ሁሉ መረመረ። አንድም ዱካ የለም። መላጣው ሰው እንዴት አመለጠ? መላጣ ሰው እንዴት እንደምጠላ ይላቸው ጀመረ ለጓደኞቹ። መላጣ ሰው መሰላችሁ ይል ጀመረ ደጋግሞ። ጓደኞቹ
የጋራ አለቃቸውን በሾርኒ የሚያማ ስለሚመስላቸው ይስቃሉ። የፋይናንስ ኃላፊው አለቃቸው መላጣ ነው። በሥራ ቀልድ የማያውቅ ውጥር አድርጎ የሚሠራ። በዚህ መነሻ አይወዱትም። ከ10 መላጣ 1 ሾጣጣ አለ አንድ ቀን አፉ እንዳመጣለት። መላጣና ሾጣጣ ምን እንደሚያገናኛቸው ጓደኞቹ አልጠየቁትም። ዝም ብለው ሳቁ፣ የጋራ አለቃቸውን እያሰቡ። በንጋታው አለቃው ጉዳዩን ሰምቶ የጽሑፍ ማስጠንቀቂያ ሰጠው። መላጦችን የሚጠላበት አንድ ተጨማሪ ምክንያት አገኘ። ከ3 ቀን በኋላ ሚስቱ በእንቅልፍ ልቧ ስትዘባርቅ ሊሰማት ወስኖ ለተከታታይ 2 ቀናት አጠገቧ ተገትሮ አደረ። በሁለተኛው ቀን አጠገቧ እንደቆመ ነቃች። ምን ነው አለችው፣ በእጁ የያዘውን አውራ ጣቷን እያየች። ደንግጦ ለቀቃት። አውራ ጣት ሲያዝ ቀን የሰሩትን ያዘከዝካል ብለው መክረውት እንደሆነ በፍጹም አልነገራትም። ኮፍያውን ባገኘ በ5ኛው ቀን ከ5 ቀን በኋላ ለምሳ መጥቶ ማዕድ ቀርቦ እየበሉ ሳለ ጥያቄ አነሳላት። ስለ መላጣ ሰው ምን አስተያየት አለሽ? አላት እንደ ዘበት። በዓይኑ እየሰለላት ነበረ። በድንጋጤ ስትርበተበት እጅ ከፍንጅ ሊይዛት ነበረ ሐሳቡ። ጥያቄው ግራ ያጋባት ይመስል ዓይኗን እያስለመለመች አየችው። ስለ መላጣ ነው ስለ ሰላጣ? ምግብ እየበሉ ያልተያያዘ ነገር ያነሳል ብላ ስላልገመተች ይመስላል ለማረጋገጥ የጠየቀችው። ስለ መላጣ ማለቴ እኔ አሁን ለምሳሌ መላጣ ሰዎችን እጠላለሁ። ሳቀች። እኔ ደግሞ መላጣ ሰው እወዳለሁ። አባቴ እኮ መላጣ ነበረ። አንተም ቶሎ ብትመለጥ ደስ ይለኛል። የመላጣ ሰውዬ ባለቤት ብባል ደስ የሚለኝ ይመስለኛል። አየህ፣ መላጣ ስትሆን ቢያንስ ምልክት አለህ ማለት ነው። አበራ ብቻ ሳይሆን መላጣው የሚለውም ስም በተጨማሪነት ይኖርሃል። አስረዝማ ሳቀች። ሶፊ በመዳፏ ፀጉሮቹን እያሻሸች እና አባትሽን እንዲያስታውስልሽ ነው መላጣ የጠበስሽው? በሆዱ አጉረምርሞ ዝም አለ። ያ መላጣ እዚህ በቅርብ ይሆናል እኮ የሚኖረው። ጎረቤቶቹን አሰባቸው። መላጣ ከመካከላቸው አለ እንዴ? ከቤታቸው ፊት ለፊት ያሉትን ሰው እያሰባቸው። እሳተ ገሞራ እንደ ቦደሰው ተራራ መሃል አናታቸው ላይ ብቻ ነው ፀጉር የሌለው። እሳቸው ደግሞ ኮፍያ አያደርጉም። ሌሎች ጎረቤቶቹ ደግሞ አርቴፊሻል ፀጉር ካልተጠቀሙ በስተቀር ከምከሞ ጎፈሬ ናቸው። ቴኒስ የሚጫወት ከመካከላቸው አሰበ። ማንም ሊመጣለት አልቻለም። ጎረቤቶቹ ከሜዳ ቴኒስ ይልቅ ለፈረስ ጉግስ የቀረቡ ናቸው። ኮፍያውን ባገኘ በ6ኛው ቀን ፀጉር ቤት ሄዶ
አንድ ዘመድ ሞቶብኛል ብሎ ጸጉሩን ተላጨ። መላጣ ሆኖ የዛን ቀን ወደ ቤት ቢገባም ሚስቱ ሶፊ ግን የተለየ ስሜት አልሰጣትም። እሷ የምትወደው የተፈጥሮ በራ ጸጉር ይሆናል ብሎ ተናዶ ራቱን ሳይበላ አደረ። ኮፍያውን ባገኘ በሰባተኛው ቀን ጓደኛውን ማቲያስን ደውሎ ጠራው። ከሶፊ ጋር ሲጋቡ አንደኛ ሚዜው ነበረ። ራሰ በረሃ ባይሆንም በቅርቡ ራሰ በረሃ የመሆን ዕድል አለው ሲል አሰበ። ራሰ በረሃ በሆነ ሰው ብቻ ሳይሆን በእጩ ራሰ በረሃዎችም መቅናት ጀምሯል። ማቲያስ፣ እምቢ የማትለኝ አንድ ነገር እንድታደርግልኝ እፈልጋለሁ። እግሩ ስር ወደቀ። ማቲያስን በግድ እሺ ካሰኘ በኋላ ከእግሩ ስር ተነሳ። ሚስቴን ላምናት አልቻልኩም። በእኔ ላይ ደረበችብኝ ይመስለኛል። ለዚህ ደግሞ ፍንጭ አግኝቻለሁ። ሰውየው ደግሞ መላጣ ይመስለኛል ብሎ ስለ ኮፍያው ነገረው። እና አንተ ሌላ ፍላጎት እንዳለው ሰው ሆነ ቅረባት። ማለቴ በቃ ልታውጣት እንደምትፈልግ አለው ማቲያስን በመለማመጥ። ማቲያስ በንዴት ጥሎት ሄደ። ኮፍያውን ባገኘ በስምንተኛው ቀን ማቲያስን አፈላልጎ አገኘው። እምባ አውጥቶ ለመነው። የአባቴን ቁስል እያወቅ በግድ አሳመነው። እቅድ ነድፎ እሱ ለመስክ ሥራ ወጣለሁ ብሎ ሊሄድ፣ ማቲያስ ደግሞ የሱን መውጣት ተከትሎ እሷን ሊፈታተን። ኮፍያውን ባገኘ በሃያኛው ቀን ማቲያስ ዝም ብለህ ነው፣ ሚስት ንጹሕ ናት። ይኸው 2 ሳምንት ለሚጠጋ ጊዜ ቤታችሁ እያመሸው ተፈታተንኳት። እሷ ግን እንዴት ክብሯን የምትጠብቅ መሰለች። አይምሰልህ ማቲያስ፣ ሴቶችን አንተ ስለማታውቃቸው ነው። ውጪ ራት ጋብዛት፣ ለኔ እንዳትነግረኝ አደራ ብለህ ንገራት። ኮፍያውን ባገኘ በ26ኛው ቀን ሶፊ ስልክ ደውላ አቤ ቆየህ እኮ በጣም ዛሬ ጓደኛ ማቲያስ ራት እንብላ አለኝ። እኔ ግን ደስ አላለኝም። አበራ ልቡ እየመታ ሶፊ ደግሞ ምን ማለትሽ ነው? ማቲያስ ማለት እኔ ማለት ነኝ እያልኩሽ ራት በልታችሁ መመለስ ነው። ምን ችግር አለው? ነዘነዛት። ተስማማች። ኮፍያውን ባገኘ በ27ኛው ቀን አበራ፣ ሚስት በጣም ታማኝ ናት። በአንተ ገንዘብም ቢሆን እራት ጋበዝኳት። እስከ 8 ሰዓት ድረስ አብረን አመሸን። ግን እኔ እንጃ በሕይወቷ ሙሉ እንዳንተ የምትወደው ሰው እንደሌለ አረጋግጫለሁ። ማቲያስ ጥርጣሬው ፉርሽ እንዲሆን የመሐላ ማሃት ደረደረለት። አበራ ግን ንድድ አለው። በቃ የሴቶችን ልብ ማግኘት ከባድ ነው ማለት ነው። አባቱም እናቱም ታማኝ ናት ብሎ በደመደመበት ሰዓት ነበረ ጥላው የጠፋችው። አእምሮ የእናቱን ድርጊት እንደ ፊልም ማጠንጠን ጀመረ። ሶፊማ በፍጹም ልታታልለኝ አትችልም እና ካሁን በኋላ ተልእኮዬን ጨርሻለሁ አለ ማቲያስ። አንድ የመጨረሻ ዕድል ማቲ፣
አንድ የመጨረሻ ዕድል ብቻ ለመነው። ኮፍያውን ባገኘ በ28ኛው ቀን ማቲያስ ሶፊ ቤት ሲጫወት አመሸ። የሰዓቱን መንጎድ እንዳልተገነዘበ መስሎ እኩለ ሌሊት ተጠጋ። በቤቱ ውስጥ እሱና ሶፊ ብቻቸውን ናቸው ያሉት። በጣም መምሸቱን ሲያረጋግጥ በጣም ስለመሸ እዚህ ባድር የሚል ስበብ አቀረበ። ኮፍያውን ባገኘ በ29ኛው ቀን አበራ ራሱ ለማቲያስ ደወለ። እሺ አለ አበራ። ምን ይሻላል? ማቲያስ ቀዝቀዝ አለ። የሆነ ነገር ተፈጥሯል ማለት ነው። አበራ ልቡ መታ። በአንድ በኩል ሚስቱ ስታታልለው ስለያዛት ደስታ፣ በሌላ በኩል ክህደቷ እንደ ወላፈን ገረፈው። እኔ እኮ ነግሬሃለሁ፣ ሴቶች ከሃዲ ናቸው። ያመላጣን ማውጣቷ ሳያንስ አንተንም የማላውቅላቸውን ስንት ወንዶች። ያበራ ድምፅ በለቅሶ ሻከረ። እባክህ ዝም በል፣ ምንም የሆነ ነገር የለም። ትናንትና ማታ ሚስትህ ባለጌ በሆነባትም አክብራ ሶፋ ላይ አስተኝታ መኝታ ቤቷን ቆልፋ ነው የተኛችው። ማቲያስ ስልኩን ጆሮው ላይ ዘጋው። አበራ እልህ በልቡ ተንተከተከ። ከማቲያስ ጋር እንድትመሳጠሩ ጠርጥራ በነፍሰ ሥጋው እየተጫወተች ነው እንጂ አባት እናትን ጥላ የሄደችው እንዲህ ባመናት ሰዓት ነው። አእምሮ ውስጥ ድምፆች አስተጋቡ። የሴትን ልጅ ልብ ማመን አትችልም፣ ልባቸውን ወንድ ያገኘዋል ማለት ዘበት። የአባቱ ንግግር አስተጋባ። ሲፈራ ሲቸር ማቲያስ ጋር ደወለ። የአባቱን ቁስል እየነገረ ያሳለፈውን ሕይወት እየተረከ ማቲያስ እንዲያዝንለት አደረገ። ማቲያስ በጣም ተጨነቀ። እሺ አሁን ምን አድርግ ነው የምትለኝ? ሚስቴን ማመን እፈልጋለሁ። ያንን ለማድረግ የመጨረሻ አንድ ነገር ብቻ ተባበረኝ። ከዚህ በኋላ አላስቸግርህም። አባቴ የሆነውን መቼም ታውቃለህ። እንደ ወንድም ነው የማይ። ያበራ ፊት በትኩስ እንባ ታጥቦ ነበረ። ማቲያስ አማራጭ አልነበረውም። የተቆለፈ ልብ በአልኮል ይፈታል፣ ያኔ የተደበቀ ማንነት ይወጣል አለ አበራ። ኮፍያውን ባገኘ በ30ኛው ቀን ማቲያስ 2 ሰዓት ላይ ሶፊ ጋር መጣ። ራት በልተው ሲጨርሱ ይዞ የመጣውን ሻምፓኝ ከፈተ። ሶፊ አልጠጣም አሻፈረኝ አለች። ቢላት ቢሰራት እምቢ አለች። ማቲያስ ላበራ ደውሎ ነገረው። አበራ ለሶፊ መልሶ ደወለ። ሶፊዬ፣ ማቲያስ ማለት እኔ ማለት ነኝ። እሱ እኮ ብቸኝነት እንዳይሰማሽ ነው። ለእኔ ስትይ እሺ በዩ ለመናት። በብዙ ጭቅጭቅ እሺ አለችው። ሶፊ አንደኛውን የሻምፓኝ ብርጭቆ ተቀበላ ተጎነጨች፣ ደገመች። ኮፍያውን ባገኘ 31ኛው ቀን ጠዋት
ወደ ቤቱ መጣ። በሩን ከፍቶ ሊገባ ሲል የግቢውን ቆሻሻ የሚደፋው ልጅ ከበሩ መግቢያ ላይ አገኘው። ዕድሜው ከ9 ዓመት አይበልጥም። ጋሼ ቆሻሻ አለ? የለም ብሎት አልፎት ሊገባ ሲል ልጁ እየተቅለሰለሰ ጠጋለው። ጋሼ ይቅርታ፣ ባለፈው ቆሻሻ ልወስድ ስገባ ያቺን ኬፕ ማለቴ ኮፍያውን ግቢ ውስጥ ረስቻት ወጣው። ባለፈው መኪና ውስጥ አይቻት ልጠይቆ ስል ሄዱ። በኋላ ደግሞ ክፍለ ሀገር ሄደዋል አሉኝ አለ ልጁ እየተቅለሰለሰ። አበራ አናቱን በዱላ የተመታ ያህል ድንግጥ አለ። ያንተ ነው አለ ልጁ ላይ እያፈጠጠ። ልጁ ያበራን ሁኔታ አይቶ በድንጋጤ እንደተዋጠ ጭንቅላቱን ላይታች ወዘወዘ እና መላጣ ምናምን ስል የነበረው በራሴ ፈጥሬ ነው አላበራ ሳይታወቀው እየጮኸ። ምን አሉኝ ጋሼ? ልጁን ችላ ብሎ ወደ ግቢው ሲገባ ማቲያስ አይኑ እንደቀላ ወደ በሩ ሲመጣ አየው። ቆሞ ጠበቀው። ያው ደስ ይበልህ፣ ያሰብከው ሁሉ ሆነልህ። የአባት መበለጥ በአንተ እንዳይደገም ነበር የምትፈልገው አይደል? በመጠጥ አደንዝዘ የምትፈልገውን ፈጽመ ነው። ማቲያስ በንዴት ባሩድ የተቃጠሉ ቃላትን እንደ ጥይት ተኮሳቸው። በሚስትህ እናትህን ነበረ መበቀል የምትፈልገው። ሚስት ያገባኸው እጅ ከፍንጅ ይዘሃት በስተቷ ልትሳለቅ ፈልገህ ነው። ተሳካልህ። ከሌላ ወንድ ጋር እስክታያት መቼም ቢሆን አርፈ እንደማትቀመጥ እርግጠኛ ነበርኩኝ። ሚስት ያገባኸው ለበቀል ነበረ። ማቲያስ የንዴት እንፋሎት ከፊቱ እየተነነ በቆመበት ጥሎት ሄደ። ሚስቱን እጅ ከፍንጅ በመያዙ እርካታን ጠብቆ ነበረ። የለም፣ ፈጽሞ እርካታ ከውስጡ የለም። ንጽሕናዋን እያጎላ የሱን መሰሪነት እያገዘፈ መጣበት። ሚስት ያገባኸው ለበቀል ነበረ። ብዙ ድምጾች በአእምሮ ውስጥ አስተጋቡ። ቤት ሲገባ የሶፊ ሻንጣ ለጉዞ ተዘጋጅቶ ተቀምጧል። አንገቷን ደፍታ ከሶፋ ላይ ተቀምጣለች። ቀጭን እንባ በፊቷ ላይ ይወርዳል። በቆመበት ቁልቁል አያት። መግቢያ ቀዳዳታ ስትሽቆጠቆጥ በርካታ ተሞልቶ እንደሚያስተውላት ነበር ያሰበው። መሳሳቱ ወለል ብሎ ታየው። እንደ አልማዝ የጠነከረ ታማኝነቷን እሳት ሆኖ ማቅለጥ ቢያቅተውም በውሃ ሸርሽሮ በድን አካሏ ቃል ኪዳን እንዲሰብር ማድረጉ መልሶ አንገበገበው። ተራኪ ታምራት ሙልጌታ